የመጨረሻው መለከት ሲነፋ ይመጣል አይደል? የመጀመሪያው መለከት ሲነፋ ሰምታችኋል? He didn't hear. ሶ የመጨረሻው መለከት ሲነፋ በምን ታውቃላችሁ? የመጨረሻው መለከት ሲነፋ እዚህ እንደምናገረው ባጉሊ በሆነ እንትን የሚሰማ እንዳይመስለው ሙሽራዋ ብቻ ነች የምትሰማው። የመጀመሪያው መለከት ሲነፋ The first trumpet. ሰምታችኋል? Have you ever heard? ጥያቄን ጠይቋችሁ ያለች I'm asking you. አልሰማችሁም አይደል? You never heard of it. ግን እንዳልሰማችሁ ስለምታስቡ እንጂ ሰምታችኋል። But you heard of it. የመጀመሪያው መለከት መቼ እንደሆነ ልንገራችሁ። መጨረሻው መለከት ሲነፋ የምትሰማው ዝግጁ የሆነችው ሙሽራ ብቻ ነው። እዛ ብቻ እነሱ የሚነጠቁት የተዘጋጁ ጥቂቶች ብቻ ይሰሙት። መጽሐፍ ቅዱስ መለከቱን ስለሚሰሙ ሰዎች ምን እንደሚል ታውቃላችሁ? በጨለማ ላሉት ነው እንደ ሌባ ይመጣባቸዋል ያለው። ፕሮፌት ስለመጨረሻው ዘመን ማውራት ምን አስፈለገ? ስለመጨረሻው ዘመን መናገር ምን አስፈለገ? ስለመጨረሻው ዘመን ማስተማር ምን አስፈለገ ብላችሁ ልትጠይቁ ትችላላችሁ። የመጨረሻው ዘመን ብለን ስናወራ እግዚአብሔር በዘመናት ውስጥ የሚሰራ አምላክ ቢሆንም እግዚአብሔር በዘመናት ውስጥ ሐሳቡን እየገለጠ የሚናገር አምላክ ቢሆንም እግዚአብሔር ብቻ ሳይሆን ሰይጣንም ልክ እንደዚሁ በየዘመናት ውስጥ ፕሮግራም ይዞ ነው የሚንቀሳቀሰው። የመጨረሻ ዘመን ብለን ስናወራ ከዚህ በፊት እንደተናገርኩት ትዝ የሚለን ጦርነት፣ ትዝ የሚለን መንግስት በመንግስት ላይ መነሳት፣ ትዝ የሚለን የኃጢአት መብዛትና መክፋት ቢሆንም መጽሐፍ ቅዱሳችን ደግሞ እግዚአብሔር በመጨረሻው ዘመን ደግሞ ስላሰበው ሐሳብ ሲናገር በመጨረሻው ዘመን መንፈሴን በስጋ ለባሽ ላይ አፈሳለሁ ከሚለው ቃል ተነስቼ ባለፉት በነበሩኝ ትምህርቶች ውስጥ የመጨረሻው ዘመን ላይ ስለሚነሳው የመንፈስ ቅዱስ እንቅስቃሴ የመጨረሻ ዘመን ላይ ስለሚነሳው ስለ መንፈስ ቅዱስ ሪቫይቫል አውርቻለሁ። ሶ የመጀመሪያውን ክፍል ላይ ሳወራ ይሄ ኮቪድን ከመጨረሻው ዘመን ጋር ምን ያገናኘዋል በሚል ኢሹ ስለ ኮቪድ ነበር አይ ቲንክ የመጨረሻው ዘመን ክፍል አንድ ላይ ሳስተምር የነበረው። እዛ ውስጥ ግን መጨረሻው ዘመን ላይ ስለሚነሱ ወንድና ሴት ልጆች መጨረሻው ዘመን ላይ ስለሚነሳው ፕሮፌቲክ ሪቫይቫል ሳወራ ነበር። መጨረሻው ዘመን ፓርት 2 ላይ ደግሞ አይ ቲንክ ሐሰተኞችና የመጨረሻው ዘመን በሚል ርዕስ እያወራው ነበር። ሶ በአዲስ ኪዳን ውስጥ አንድን ፐርሰን ሐሰተኛ ብለን ስንጠራ ምኑን ነው ሐሰተኛ የምንለው? ሐሰተኞች በዚህ ዘመን ውስጥ አሉ ወይ? የሚያስቱት ምን በማድረግ ነው? ሐሰተኛ ያስባላቸው ነገር ምንድነው? ላስት ጎላቸው ምንድነው? ምናምን የሚሉትን ነገሮች ከእግዚአብሔር ቃል ላይ ነበር። ከመጨረሻው ዘመን ትምህርት ማስተምሩ ከጋብቻ አንፃር፣ ከሴክሹዋል ላይፍ አንፃር፣ ከሪሌሽንሺፕ አንፃር ነው የመጨረሻው ዘመንን ክፍል 3 አስተምር ከመጽሐፍ ቅዱስ የምነሳበት ቃል ማቴዎስ ምዕራፍ 24 ላይ ይገኛል። ማቴዎስ ምዕራፍ 24 ላይ ክብር ለኢየሱስ ይሁን። ማቴዎስ ምዕራፍ 24 ኢየሱስ ስለመጨረሻ ዘመን ሲጠይቁት የነገራቸው ነገር አንድ ነው። ክብር ለኢየሱስ ይሁን። ኢየሱስ ሐዋርያቱ ስለመጨረሻ ዘመን የጠየቁት ታይም ላይ የነገራቸው ስለ ጊዜው አልነገራቸው፣ ስለ ምልክት ነው የነገራቸው። ምልክት የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ያለውን አንድ ጥቅስ እነሱ የጠየቁትን ነገር ልንገራችሁ። እርሱም በደብረ ዘይት ተቀምጦ ሳለ ኢየሱስም በደብረ ዘይት ተቀምጦ ሳለ ማቴዎስ ወንጌል ምዕራፍ 24 ቁጥር 3 ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርቦ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው አሉት። ጂሰስን የጠየቁት ኢየሱስ ጋር መጥተው የጠየቁት ኢየሱስ እውነት እላችኋለሁ ድንጋይ በድንጋይ ላይ ተፈርስ በዛ ይቀርም አላቸውና እንደዚህ ያሉት እነሱ ይህ መቼ ይሆናል? ፈርስት መቼ ይሆናል? ቀኑን ንገረን። የመምጣትህ ጊዜ መቼ ነው? የመጨረሻው ዘመን መቼ ነው? ከመምጣትህ በፊትስ ከቀኑ በፊትስ ያለው ምልክት ምንድነው ብለው ጠየቁት ይላል። ክብር ለኢየሱስ ይሁን። ኢየሱስን የጠየቁት ሁለት ነገር ነው። የመጀመሪያው ነገር ቀኑ መቼ ይሆናል። ሁለተኛው ነገር ደግሞ የጠየቁት ምልክቱስ መቼ ነው? ጂሰስ ሲነግራቸው ቀኑን ተውት ነው ያላቸው። ቀኑት የእግዚአብሔር መላእክትም ልጅም ቢሆን ማንንም አያውቁም ካለ በኋላ ስለ ምልክቶቹ ግን ማውራት ጀመረ። አሁን ኢየሱስ ከነገራቸው ምልክቶች መካከል ተነስቼ ነው ስለ ሴክሹዋል ላይፍ፣ ስለ ሜሬጅ እና የመጨረሻውን ዘመን ከኖህ ዘመን ጋር አገናኝቶ ኢየሱስ የተናገረውን ቃል ነው አሁን ማስተው።
እኔም ስመጣ ያ ዘመን እኔ ከመምጣቴ በፊት ይደገማል ይላል። ኢየሱስ በኖህ ዘመን እንደነበረስ ብሎ ሲያወራ የኖህ ዘመን ላይ የነበረው ነገር ምንድነው? የኖህ ዘመን ላይ የነበረው ነገር ካወቅነው የኖህ ዘመን ተደገመ ማለት ጂሰስ ለመምጣት በደጅ ነው ማለት ነው። ኢየሱስ ለመምጣት እጅግ በጣም የጌታ ምጽአት ከየትኛውም ጊዜ በላይ ፈጥኗል ማለት ነው። አየ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናል። ምን ማለት ነው? የኖህ ዘመን ሲደገም እመጣለሁ እያለ ነው ኢየሱስ። የኖህ ዘመን ላይ የነበሩ ክስተቶች፣ የኖህ ዘመን ላይ የነበሩ ወቅቶች፣ የኖህ ዘመን ላይ የነበሩ እያንዳንዱ ነገሮች ከተደገሙ አለ ኢየሱስ እኔ እመጣለሁ። ኢየሱስ መምጣቱን ከኖህ ዘመን ጋር ነው ያገናኘው። ክብር ለኢየሱስ። ኢየሱስ መምጣቱን ከኖህ ዘመን ጋር ነው ያገናኘው። የኖህ ዘመን ላይ የነበረው ነገር ምንድነው የሚለው ኢየሱስ ራሱ ማብራራት ጀመረ። የኖህ ዘመን እንደነበረው እኔ እመጣለሁ ብሎ አወራቸውና የኖህ ዘመን ላይ የነበረው ምንድነው ለሚለው ኢየሱስ እንደዚህ ማለት ጀመረ። ቁጥር 38 ላይ በዚያችም ወራት ከጥፋት ውሃ በፊት የጥፋት ውሃ ከኖህ ዘመን በፊት በኖህ ጊዜ ከመምጣቱ በፊት አለ ኖህ ወደ መርከብ እስከገባባት ቀን ድረስ ኖህ ከገባ በኋላ ነው የጥፋት ውሃ የጀመረው። የጥፋት ውሃ እስካልጀመረበት ታይም ማለት ነው። እስከዛች ታይም ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበር የጥፋትም ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት እንዲሁ ይሆናል። ጂሰስ አንድ ነገር እየነገረን ነው። እኔ የምመጣበት ጊዜ ላይ የሚሆነው ነገር አለ የኖህ ዘመን ላይ የነበረው ነገር ነው። የኖህ ዘመን ላይ የነበረው ነገር ምንድነው ተብሎ ኢየሱስ ሲያወራው ሲበሉና ሲጠጡ ሲያገቡና ሲጋቡ ነበር አለ። የኖህ ዘመን ላይ የነበረው ምግብና መጠጥ ከተደገመ የኖህ ዘመን ላይ የነበረው ጋብቻ ከተደገመ አለ ኢየሱስ እኔ የዛን ታይም ላይ እመጣለሁ። አሁን ብዙ ሰው ግር የሚለው አንድ ነገር ግር ይሏል። የኖህ ዘመን ላይ ሲያገቡና ሲጋቡ ነበር፣ ሲበሉና ሲጠጡ ነበር ብሎ ኢየሱስ ሲያወራ እየነገረን ያለው ወይም ኢየሱስ እየተናገረ ያለው እሱ ስለሚመጣበት ጊዜ አንድ ነገር ነው። የኖህ ዘመን ላይ የነበረው ምግብና መጠጥ ኖርማል ቢሆን ኖሮ ኢየሱስ የኖህ ዘመንን መጥቀስ አይጠበቅበትም። ልክ እንዳሁን ዘመን ስንበላና ስንጠጣ ነበር። ኢየሱስ የነገረን ነገር አንድ ነው። የኖህ ዘመን ላይ የነበሩ ሰዎች የሚበሉትና የሚጠጡት ነገር ናው ካለው ዘመን ጋር ኢየሱስ ከነበረበት ዘመን ጋር የሚበላውና የሚጠጣው ነገር የተለያየ እንደሆነ እየነገረን ነው። የሚበሉትና የሚጠጡትን ነገር ምን እንደሆነ ላሳያችሁ። መጽሐፍ ቅዱስ የኖህ ዘመን ላይ የነበሩ ሰዎች ኒፊሊሞች እንደነበሩ ይነግረናል። አሁን ኒፊሊሞች ምንድናቸው የሚለውን ከማብራራቴ በፊት አሁን በዚች ባለችን ጊዜ ውስጥ ኒፊሊሞች ምንድናቸው የሚለውን ከማብራራቴ በፊት ኒፊሊሞቹ በኖህ ዘመን ላይ የነበሩ ሰዎች በኖህ ዘመን ላይ የነበሩ ፍጥረቶች የሚበሉትን ነገር ልንገራችሁ። በኖህ ዘመን ላይ የእግዚአብሔር ወንድና ሴት ልጆች እርስ በርስ ጋብቻ ፈጸሙ። ኤቭሪቲንግ ሁሉን ነገር ካደረጉ በኋላ ኃያላን ተወለዱላቸው። እነዛ ኃያላኖች ስም ኔፊሊም እንደሆነ መጽሐፍ ቅዱስ ይነግሩናል። ኢየሱስ የኖህ ዘመን ላይ የነበሩ እነዚህ ኔፊሊሞች የሚበሉትና የሚጠጡት ይበሉና ይጠጡ ነበር ሲላችሁ እነሱ የሚበሉትና የሚጠጡት ነገር ናው አሁን ከተደገማለ ናው በየትኛውም ዘመኑ ሲደገም ካያችሁት አለ እኔ እመጣለሁ ማለት ነው እያላቸው ኔፊሊሞች። መጽሐፍ ቅዱስ ከያዛችሁ ዘኍልቍ ምዕራፍ 13 ከቁጥር 32 ጀምሮ አነብላችኋለሁ። ከቁጥር 32 ጀምሮ ዘኍልቍ
ምዕራፍ 13 ከቁጥር 32 ጀምሮ አንብላችኋል። ስለሰለሏት ምድር ክፉ ወሬ ለእስራኤል ልጆች ያወሩ። ዘኍልቍ ምዕራፍ 13 ቁጥር 32 ስለሰለሏት ምድር ክፉ ወሬ ለእስራኤል ልጆች ያወሩ እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ነች። እኛ የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ነች። በደንብ ስሙ። እዚህ ከተማ ላይ የሚበላውን ነገር እየነገራችሁ ነው። የሚኖሩባትን ሰዎች የምትበላ ምድር ነች። በእርሷ ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። ስለ ኔፊሊሞች መጽሐፍ የሚያወራው እንደዛ ብሎ ነው። በዚያም ከኔፊሊም ወገን የሆኑትን ኔፊሊም የኤናቅን ልጆች አየን። እኛም ባይናችን ግምት እንዳንበጣዎች ነበር፣ ደግሞም እኛ ባይናቸው ዘንድ እንዲሁ ነበር። በደንብ ስሙ። እነዚህ ሰዎች 12 ሆነው ከተማይቷን እንዲሰልሉ ከተነገሩ በኋላ የተናገሩት ሪፖርት የመጀመሪያው ሪፖርት አንደች ያቺ ምድር አሉ የሚኖሩባትን ሰዎች የምትበላ ምድር ነች። ጂሰስ እዛች ከተማ ውስጥ ኔፊሊሞቹ የሚበሉት የኖህ ታይም ላይ የነበሩ ኔፊሊሞች የሚበሉት የሚኖሩ ሰዎችን እዛች ከተማ ላይ የሚበላው የሰው ስጋ ነው። የሚጠጣው የሰው ብለድ ነው። ኢየሱስ እንደዚህ ብሎ እየነገረ እኔ ከመምጣቴ በፊት እንደዚህ አይነት ምግብና መጠጥ ትውልዱ መብላት ከጀመረ አለ እኔ በደጅ ነኝ። የዛን ጊዜ የሰው ልጅ መምጣት እንዲሁ ይሆናል። ክብር ለኢየሱስ። እንዲሁ ይሆናል። የኖህ መርከብ ውስጥ መግባት ብቻ ሳይሆን የጥፋት ውሃው መምጣት ድንገት እንደሆነባቸው አየህ። በእነዚህ ሰዎች ይህንን ማድረግና በጥፋት ውሃ መካከል የብዙ ዘመናቶች ልዩነት የሉም። ነገር ግን እነዚህ ሰዎች ሪፖርቱን ሲያቀርቡ የተናገሩት ነገር አንድ ነው። የሰለልናት ምድር፣ ያየናት ምድር የሚኖሩባትን ሰዎች የምትበላ ምድር ነች። ከዛ በኋላ እነዚህ ኔፊሊሞች አሉ በአይናችን ግምት በእነሱ ዘንድ እኛ እንዳንበጣዎች ነበር። ማወራውን ነገር አንደርስታንድ እያደረጋችሁ ነው። ላይክ በምትጽፉልኝ ኮሜንት ማወቅ ፈልጋለሁ። ላይክ ማወራው ነገር እየገባችሁ መሆኑ ከቅርብ ጊዜያት ወዲህ ተሰምቶ በማይታወቅ ሁኔታ ውስጥ ቻይናም ጃፓንም የተለያዩ አገራት ላይ ሱፐርማርኬቶቻቸው ላይ ልክ ሰዎች ሱፐርማርኬት ላይ የበሬ የበግ የጥጃ ምግብ እንደሚያስቀምጡ ለመሸጥ ከቅርብ ጊዜያት ወዲህ ጎግል ላይ ሰርች ብታደርጉ የሰውን ስጋ የሚይዙ ሱፐርማርኬቶች በየቦታው መፍላት ጀምረዋል። በየቦታው መፍላት ጀምረዋል። ፊልሞቻችሁን ከፍቶቻችሁ ባያችሁ ሰዓት ቦሊውድ ኖሊውድም እያለማመዷችሁ ያሉት የኖህን ዘመን ነው። የትኛውንም ዘመን አይደለም። የኖህን ዘመን ፌስቡክ ላይ በጣም የሚዟዟር አንድ የሱፐርማርኬት ቪዲዮ ነበር። ህፃናት የሚታረዱበት እና የህፃናት ስጋ የሚሸጥበት ቪዲዮ በጣም ይዟወር ነበር። ፎቶ ላይ ግማሾቻችሁ አይታችሁታል ብዬ አምናለሁ። ናው የኖህ ዘመን እየተደገመ ነው። አሁን በቅርብ ጊዜ እመኑኝ፣ በቅርብ ጊዜ ትልልቅ የምትሏቸው የቲቪ ቻናሎች፣ ትልልቅ የምትሏቸው ዓለም አቀፍ ድርጅቶች ሁሉ ለጤንነታችሁ ይጠቅማሉ እያሉ ይህንን ነገር ፕሮሞት ያደርጋሉ። ቢኮዝ ጂሰስ ከመምጣቱ በፊት የኖህ ዘመን ነው የሚደገመው። የኖህ ዘመን እጅግ በጣም በቅርብ ጊዜ ውስጥ መንግስታዊ በሆኑ ኢንስቲትዩሽኖች ሁሉ የሰው ደም ለጤንነት ጥሩ ነው ተብሎ ልክ እንደ ጁስ በየሱቁና ሱፐርማርኬቱ መሸጡ እንደማይቀር ስነግራችሁ ላይክ በጣም እርግጠኛ ሆኜ ነው። ቢኮዝ ጂሰስ ከመምጣቱ በፊት የኖህ ዘመን ነው የሚደገመው። ቀጣይ ነገር ነግራችኋለሁ። ያገቡና ይጋቡ ነበር። አሁን ኢየሱስ በኖህ ዘመን ላይ የነበረው ጋብቻ፣ በኖህ ዘመን ላይ የነበረው ሜሬጅ ትክክል ቢሆን ነው
በኖህ ዘመን ላይ የነበረው የጋብቻ ነገር ራይት ቢሆን ኖሮ ላይክ አንድ ወንድ ከአንድ ሴት ጋር የሚያደርገው ኖርማል ጋብቻ ኢቭን ኢየሱስ በነበረበት ዘመን ላይ እንደዚህ አይነት ጋብቻ ነበር። ወንድ ከሴት ጋር ነው የነበረው ጋብቻ። በኖህ ዘመን ላይ የነበረው ጋብቻ እንደዚህ አይነት ጋብቻ ቢሆን ኖሮ ኢየሱስ ሲያገቡና ሲጋቡ የነበረው ያለው እግዚአብሔር ከፈጠረው ጋብቻ ብሎ ከሚጠራው ያንድ ወንድና ያንድ ሴት ውህደት ውጭ የሆኑ ሮንግ የሆኑ ሜሬጆችን በያደባባዩ ያያችሁ ሰዓት አለ የኔ መምጣት በደጅ እንደሆነ ወቁ አለ። አሁን እስኪ ቀላል ኤግዛምፕል ጠይቃችሁ ትልልቅ የምትሏቸው ሀገራቶች እርዳታም ለመስጠት ሆነ ምንም ነገር ለማድረግ ፈርስት በኖህ ዘመን ላይ የነበረውን ጋብቻ በኖህ ዘመን ላይ የነበረውን ሪሌሽንሺፕ በኖህ ዘመን ላይ የነበረውን አይነት የሪሌሽንሺፕ ላይፍ በአገሮቻችሁ እንድትፈቅዱ ነው የሚጠይቋችሁ። ላይክ ግብረሰዶምነትን ሌዝቢያንነትን እንድትፈቅዱ ነው የሚጠይቋችሁ። ላይክ ከአፍሪካ ውጭ በሆነ ዓለም ጋር ስትመጡ ኢቨን ቤተክርስቲያን ተብላ በምትጠራው ተቋም ውስጥ የኖህን ዘመን ለመድገም ነው የሚሮጡት። ወንድ ከወንድ ሴት ከሴት ጂሰስ ኖርማል ከሆነ የጋብቻ እግዚአብሔር ከፈጠረው ከአዳምና ሔዋን አይነት ውጭ የሆነ የጋብቻ ላይፍ ያያችሁ ሰዓት አለ የዛን ጊዜ እመጣለሁ። ዛሬ ወር አንድ በጣም የተሰራ ሪሰርች ያየው ነበር። አሜሪካ ውስጥ ካናዳ ውስጥ ያሉ ሆሞሴክሹዋሎች የህዝቡን 5% አይሆንም። 5% የህዝቡን አይሆንም። 95% የነዚህ ግሩፕ አይደለም። ነገር ግን ፋይናንሻል ተቋሙን ኤቭሪቲንጉን ሁሉን ነገሩን ተቆጣጣሩት እነሱ ናቸው። ይሄ ሁሉ በበዛ ሰዓት አለ ኢየሱስ። ይሄ ሁሉ በሚደረግ ሰዓት አለ የዛን ጊዜ እኔ በደጅ ነኝ። ዛሬ ላስፈራራችሁ ኦር የሆነ ነገር ልላችሁ አይደለም የመጣሁት። ኢየሱስ ሊመጣልን ነው እንጂ ሊመጣብን አይደለም። ለጌታ ምጽአት ሬዲ እንድትሆኑ ነው። ለጌታ ምጽአት ራሳችሁን፣ ልባችሁን፣ ቤታችሁን እንድታዘጋጁ ነው። ነቅታችሁ መጠበቅ እንዲሆንላችሁ እነዛ ዘይታቸውን ይዘው እንደጠበቁት ቆነጃጅት ልክ እንደነዛ ሴቶች ነቅታችሁ እንድትጠብቁት ኢየሱስ ከምነግራችሁ በላይ እጅግ በጣም በቅርብ ጊዜያት ውስጥ ይመጣል። ያ የምንጠብቀው ተስፋችን፣ ያ የምንወደው የናዝሬቱ ኢየሱስ፣ ያ ነፍሳችን የሸፈተችለት በነፍሳችን ውስጥ ያነገስ ነው። ያ ስሙ ሲጠራ ልባችን ካልወጣች ብላ የምደነግጥለት የናዝሬቱ ኢየሱስ ቁንጅናው አይኖቻችንን፣ ድምፁ ጆሮዎቻችንን የማረከ ኢየሱስ እሱ ሊመጣ በደጅ ነው። ያ የምንጠብቀው ተስፋችን፣ ያ የምንወደው የናዝሬቱ ኢየሱስ፣ ያ ፊቱን በሙላት ለማየት ሁለንተናውን በሙላት ለማየት የምንጓጓለት የናዝሬቱ ኢየሱስ ሊመጣ በደጅ ነው። ፕሮፌት ያንድ ነብይ ትልቁ ስራው ህዝብን ማንቃት ነው። ከተኛችሁበት ህዝብን ማንቃት ነው ያንድ ነብይ ትልቁ ስራው። እንደ ፕሮፌት ዛሬ ላነቃችሁ ነው የምፈልገው። የመጨረሻው ዘመን ፓርት 3 ብዬ ሳወራ የመጨረሻው ጳውሎስ በዘመኑ ለነበሩ ሰዎች ኢየሱስ ይመጣል፣ ጌታ በደጅ ነው፣ ጌታ ይመጣል እያለ ፕሪች በሚያደርግበት ታይም ላይ አንድ ጥያቄ ተነሳበት። ጳውሎስ ኢየሱስ ካረገ በኋላ ኢየሱስ እነሱ ላይፍ ላይ ሐዋርያቶች ላይ መንፈስ ቅዱስ ከወረደ በኋላ ኢየሱስ እንኳን ካረገ 100 ዓመት ሳይሞላው ነው አገልግሎት የጀመረው። ጳውሎስ አገልግሎቱን ፈጽሞ የሚሞተው በዛን ታይም ላይ ነው። ነገር ግን ጳውሎስ በነበረበት ጊዜ
ቅዱሳኖች ኢየሱስ እንኳን ካረገ 20 ዓመት ሳያስቆጥር 15 ዓመት ሳያስቆጥር 30 ዓመት ሳያስቆጥር ይመጣል ብለው ይጠብቁ ነበር። ከዓመት በፊት ያዩት ንጉስ በሙላት መንግስትን ይዞ ይመጣል ብለው ይጠብቁት ነበር። ጳውሎስን አንድ ጥያቄ ጠይቁት። ጳውሎስ አሉት እኛ በህይወት ያለ ነው አሉት የናዝሬቱ ኢየሱስ ይመጣል ብለን ነው ምንጠብቀው። ያንቀላፉት አምና የሞቱ ወንድሞቻችን አቻምና የሞቱ ወንድሞቻችን እንዴት ነው የሚሆኑት? ምን ያህል ጌታ ናፍቀው እንደሚጠብቁ ታስቡት። ከመናፈቃቸው የተነሳ ወንድሜ አምና የሞቱ ወንድሜ ጌታ ሲመጣ ጳውሎስ ምንድነው የሚሆነው? አየህ እኛ በህይወት ያለ ነው እኛ የቆም ነው የሞቱትን አንቀድም ነው ያለው ጳውሎስ። ምን ማለት በዘመኑ የነበሩ ሰዎች የኢየሱስን መምጣት ምን ያህል ይናፍቁት እንደነበር እንድታውቁትና እንድታሰላስሉት ፈልጋለሁ። ኢየሱስ እጅግ በጣም በቅርብ ጊዜ ውስጥ ይመጣል። እኔ ሳላገባ አንቺ ሳታገቢ ኢየሱስ እጅግ በጣም በቅርብ ጊዜ ውስጥ ይመጣል። እኔ መኪና ሳልይዝ፣ እኔ ቤት ሳልገዛ፣ እኔ ማገልገል ሳልጀምር፣ እኔ የሆነ ነገር ሳላደርግ ኢየሱስ እጅግ በጣም በቅርብ ጊዜያት ውስጥ እጅግ በጣም በቅርብ ጊዜያት ውስጥ ይመጣል። እጅግ በጣም በቅርብ ጊዜያት ውስጥ ኢየሱስ ይመጣል። ሬዲ ሁኑ። አጠገባችሁ ላለው ሰው ወንጌል መስክሩ። አጠገባችሁ ላለው ሰው ስለ ኢየሱስ አዳኝነት፣ ስለ ኢየሱስ ፍቅር፣ ኢየሱስ ከዘላለም ሞት እንደሚያስመልጣቸው፣ ከጥፋት ሁሉ እንደሚያስመልጣቸው ንገሯቸው። ስለ ኢየሱስ አውሯቸው። በሱ መምጣት ውስጥ ለነሱ ደስታ እንጂ ሀፍረት እንዳይሆንባቸው፣ በሱ መምጣት ውስጥ ተጠቃሚ እንዲሆኑ ንገሯቸው። ስለ ኢየሱስ አውሯቸው፣ ስለ ኢየሱስ አጫውቷቸው፣ ስለ ኢየሱስ ንገሯቸው። ኢየሱስ ይመጣል። የሆነ ጊዜና ወቅት ላይ after some season ልክ ሙሽራው ጥሪ ሲያደርግ the moment the bridegroom will call out ጨርሻለሁ ሲል when he says I finished ጨርሻለሁ ሲል when he says I finished ምን አይፈጠር ታውቃላችሁ? do you know what will happen? አሁን ያለንበትን ድንኳን ለቀን እንወጣለን። we're going to leave the tabernacle that we are now because ሚስት ባሏ ቤት ውስጥ ነው የምትኖረው። because always a wife lives አሁን in her husband's የምንኖርበትን ድንኳን ለቀን when we leave the tabernacle that we are living እሱ በእጁ የሰራው that he has made እሱ ያበጃጀው that he brings forth ሰማያዊ ድንኳን ውስጥ እንገባለን። heavenly tabernacle we ሰማያዊ ድንኳን ውስጥ እንገባለን። heavenly tabernacle ለዛ ጳውሎስ መልእክቶችን አይታችኋል። have you seen ይሄንን ምድራዊ ድንኳን ይሄን ምድራዊ ድንኳን እያለ ያወራል። says he speak about the earthly vessel ይሄን ድንኳን አንድ ቀን ለቀን we're going to leave this very soul በመላእክት አለቃ ድምጽ እሱ ሲመጣ by the voice of an archangel when he came ምን እንደሚደረግ do ልንገራችሁ። you know what it will happen? ልክ ሲጨርስ the moment they finish ለጂኦ ቤቱን ሲጨርስ when he finish his house ምን እንደሚደረግ do you know what he will ታውቃላችሁ? do? አባትየው ማረጋገጫ ከሰጠ በኋላ when his father give him አንድ confirmation ነገር ይደረጋል። he will do it የልጅየው ቤስ የሚባል አንድ ሰው ይመረጣል። his best friend will come unto him እምቢልታው የመለከት ይዛል። and he has going to have a ከዛ shofar ያ of እምቢልታ trump ይነፋል። and he will blow it. ሙሽራ ያንን ድምጽ ከሰማች the moment she hears of the voice አስቡት የሚነፋው the blow እዛው ቤቱ የተሰራበት ስፍራ ላይ ሆኖ ነው። he will blow it in the house of his father. ሙሽራው ያንን ድምጽ ከሰማች if the bride will hear the voice ያ የሚነፋው መለከት ከየት እንደሆነ ከገባት if she understands the blow አንድ ነገር እርግጠኛ ትሆናለች። she is very sure for ባሌ እየመጣ ነው ትላለች። my husband is coming. ለዛ የናዝሬቱ ኢየሱስ በምን አለቃ ድምጽ ነው የመጣው? do you know he will come in a በመላእክት አለቃ ድምጽ አይደል መለከት እየነፋ with the voice of an archangel. ምን ማለት ነው ልንገራችሁ። በዚህ አጋጣሚ in the way የመጨረሻው መለከት ሲነፋ ይመጣል አይደል? when the last trumpet will blow he will come. የመጨረሻው መለከት ነው። the last trumpet የመጀመሪያው መለከት ሲነፋ ሰምታችኋል? have you ever heard the first trumpet when it's blow? ሰምታችሁ አታውቁም? he didn't hear. so የመጨረሻው መለከት ሲነፋ በምን ታውቃላችሁ? how do you know it will be the last because የመጨረሻው መለከት ሲነፋ እዚህ እኔ እንደምናገረው ባግሊ በሆነ እንትን የሚሰማ እንዳይመስላችሁ። it will never hear it of this microphone. ሙሽራዋ ብቻ ነች የምትሰማው። only the bride will hear. እሷ አጠገብ እናንተ ተቀምጣችሁ አሰሙ። so when beside her it will never የምትሰማው እሷ ብቻ ነች። she is going to hear all. ልንገራችሁ የመጀመሪያው መለከት ሲነፋ when the first trumpet will blow ሲነፋ when the first trumpet የመጨረሻው አሁን የሚነፋው የመጀመሪያው መለከት ሲነፋ the first trumpet ሰምታችኋል? have you ever heard? ጥያቄ ነው ጠይቋችሁ ያላችሁ። I'm asking you. አልሰማችሁም አይደል? you never heard of it. ግን
እንዳልሰማችሁ ስለምታስቡ እንጂ ሰምታችኋል። But you hear it of them. የመጀመሪያው መለከት መቼ እንደሆነ ልንገራችሁ። The first trumpet. አንድ ወዳጃችሁ መጥቶ your friend. የናዝሬቱ ኢየሱስ ይወድሃል። Jesus of Nazareth loves you. ስላንተ ኃጢአት ሞቶልሃል። He died inside ያ የመጀመሪያ መለከት ነው። The first trumpet will እናንተ የምትጠብቁት እንደዚህ ይዞ የሚጮህ ያ መለከት ነው። That's a trumpet. አልገባችሁ? ያ መለከት ነው። ያ መለከት ነው። That's a trumpet. ያ የመጀመሪያ መለከት ነው። That's the first trumpet. ሶ አንዳንድ ሰው መጥቶ የመጀመሪያ መለከት ሲነፋ ስላልሰማው ነው ጌታ ሆይ ምናምን ቢል So they complain about I didn't hear about the trumpet. የመጀመሪያ መለከት ሲነፋ ፍቃደኛ ስላልሆነና ምላሽ ስላልሰጠ ነው። Because he didn't give a confirmation for the first የመጀመሪያው trumpet. መለከት የናዝሬቱ ኢየሱስ ይወድሃል የሚለው መልእክት ነው። This is a gospel that said Jesus of Nazareth loves you. ሶ እኛ እዚህ ምድር ላይ So we are now. ላገኘነው ሰው በሙሉ ያንን መለከት የምንነፋ ሰዎች ነን። So we are the one who ሰዎች blows the ጋር ሂደን shofar. የናዝሬቱ ኢየሱስ ይወድሃል ብዬ ሰነግረው When I tell him Jesus of Nazareth loves you. አልሰማውም ካለ አንድ ሰው If someone says I didn't hear. ሚራክል መጥቶ መለከት ሲነፋ የት ነበርክ ነው የሚለው ሰማይ። And the heaven will give you one prophet miracle was blowing the trumpet. የመጨረሻው መለከት ሲነፋ The last trumpet when it's blown. የምትሰማው The one that will hear. ዝግጁ የሆነችው ሙሽራ ብቻ ነች። It's the bride that will. ለዛ ብቻ እነሱ የሚነጠቁት። That's why the one going to be raptured. አየር ላይ እንቀበለዋለን አይደል የሚለው? We're going to meet him in the air. አየር ላይ እንቀበለዋለን። We're going to meet him in the air. ትክክለኛ? Am I right? አየር ላይ እንቀበለዋለን። መለከቱን የሚሰሙት ግን ሁሉም አይደሉም። But not everyone will hear the trumpet. ሁሉም አይደሉም። Not everyone. የተዘጋጁ ጥቂቶች ብቻ For ይሰሙታል። the one who is ready and awake. መጽሐፍ ቅዱስ መለከቱን ስለሚሰሙ ሰዎች ምን እንደሚል ታውቃላችሁ? Do you know the Bible speaks about ኢን the one? ስፒሪት ቫይብራንት የሆኑ ይላል። They are the one who is ሁሉ vibrant. ጊዜ የሚቃጠል መንፈስ ያላቸው They are vibrant ላፕራካ spirit. ቶንዶሮቦስ ታካቴ አልገባችሁም? You don't ሌብሬዲያ ክራዶስ ሳንታራ ባሃሻዴ ተሰሎንቄን ስታነቡት When you read the book of Thessalonians. በጨለማ ላሉት ነው እንደ ሌባ ይመጣባቸዋል ያለው። For those who are in darkness will come according to thief. ጳውሎስ እንዳልታውቃል እኛ በብርሃን ስላለን እናውቃለን But ያለው። we know since we are in እኛ daylight. በብርሃን ስላለን እናውቃለን። We know we are in daylight. ሶ መለከት ሲነፋ እናውቃለን። We know the trumpet blow. ለዛ ነው ሚስ አናደርግ መለከት ሲነፋ። We're going to never miss it. ትክክል? Am I right? የመጀመሪያው መለከት ሲነፋ እኮ ሚስ አላደረግንም። We never miss the first trumpet. የናዝሬቱ ኢየሱስ ይወዳል ሲባል እውነት ነው ይወደኛል ብለን እጅ ሰጠናል። And we give our hand when Jesus ሶ calls us. ጳውሎስ እኛ በብርሃን ያለን አለ። So we are those who in the daylight. ላንብብላችሁ። Let me read it. ግቡ ይመጣሉ፣ ባሎቻችሁ ይመጣሉ። ዛሬ ጌታን ራት ስትወስዱ When you take the communion of ይሄን እያሰባችሁ እንድትወስዱ ፈልጋለሁ። I want you to remember this word. አንደኛ ተሰሎንቄ ምዕራፍ 5 1 Thessalonians chapter 5 ከ1 እስከ 5 from verse 1 to 5. ወንድሞች ሆይ እሺ ወንድሞች ሆይ ስለ ዘመናትና ስለ ወራት ምንም እንዲጽፍላችሁ አያስፈልጋችሁም። በደንብ ስሙኝ። ስለሚመጣበት ዘመን ወራትና ቀን ልጽፍላችሁ ምን አይልም አያስፈልግም። ለምን ታውቁታላችሁ። ወንድሞች ሆይ ልጽፍላችሁ ምን አይልም አያስፈልጋችሁም። የሚያስፈልገው ባታውቁት ነው። እሺ ቀጥል። የጌታ ቀን ሌባ በሌሊት እንደሚመጣ እቺን ቃል በደንብ ሌባ በምን በሌሊት እንደሚመጣ እሺ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። እሱ በሌሊት እንደሚመጣ እንደ ድንገት እንደ ሌባ እንደሚመጣ አጥብቃችሁ ምን ብላችኋል? አውቃችኋል። እሺ ሰላምና ድህነት ነው ሲሉ አሁን ብዙ ጊዜ ምን መሰላችሁ? ኬንያና ሶማሊያ ሊዋጉ ነው፣ ጌታ ሊመጣ ነው ይላል ሰው። በጦርነት ሰዓት ጌታ አይመጣም። ሰላም ነው ሲባል ነው የሚመጣው። እሱ ሰላምና ደህንነት ነው ሲሉ ለዛን ራሽያና ፖላንድ ሊዋጉ ነው ሲባል ሰው ራሽያና ዩክሬን ጀምሯል፣ ቀጣይ አሜሪካና ሰሜን ኮሪያ ይጀምራሉ። በቃ ሊመጣ ጊዜው የዛን ሰዓት አይመጣም። He will never come in a season ምንድን ነው ሲሉ ሰላምና when they say it is peace ደህንነት ነው ሲሉ እሺ ሲሉ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ምን ሲሉ ነው ይመጣው? ሰላምና ደህና ነው ሲሉ ሰላምና ደህና ነው ሲሉ ጌታ ኢየሱስ Jesus of Nazareth የመምጫው ምልክቶች ብሎ ጦርነት ምናምን ብሎ ነግሮናል እንጂ በዛን ቀን ይመጣል አላለም። It gives a sign of his coming that there will be war. የሚመጣው ሰላምና ደህንነት ነው። አፍተር ዲስ በቃ ዓለም በሙሉ ተስማምቷል፣ ጦርነት የለም፣ ኤቭሪቲንግ ሁሉ ነገር ፒስ ነው ሲባል የዛን ጊዜ ይመጣል። እሺ He will come when things are safe and peaceful. እሺ በድንገት ይመጣባቸዋል። በድንገት ይመጣል። ሰላም ነው ሲሉ በድንገት ይመጣል። ከቶም አያመልጡም። ከቶም እሺ
አያመልጡም። እሺ እናንተ ግን ወንድሞች ሆይ እቺን ቃል በደንብ እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁምና። ቀኑ እንደ ሌባ ይመጣባችሁ ዘንድ በጨለማ አይደላችሁም። ቀኑ እንደ ሌባ የሚመጣባቸው በጨለማ ላሉት ነው። በብርሃን ላሉትማ ብርሃን ውስጥ ነው ያሉት። በረምስ ሌባ መጣብን የሚሉት በጨለማ ያሉ ሰዎች ናቸው። በብርሃን ያሉትማ ሌባ ይመጣባቸው በብርሃን ነው ያሉት። እስኪ ድጋሚ አንበው። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። እንደ ሌባ የሚመጣው ለምኖቹ ነው? So he came as a thief. በጨለማ ማለት እሺ፣ ቀጥል። እናንተ በጨለማ አይደላችሁም። እሺ፣ ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና። ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይስ ከጨለማ አይደለንም። እኛ ከሌሊት ወይ ከጨለማ አይደለም። ለነሱ ድንገት ይመጣል። እኛ ግን ሲመጣ መለከት ሲነፋ እናውቃለን። ለነሱ ድንገት ነው፣ እኛ ግን እናውቃለን። እሺ፣ እንግዲያስ እንንቃ። ቴንክ ዩ። በጨለማ ያሉት አያውቁም፣ በብርሃን ያሉት ግን በብርሃን ነው ያሉት። Since the one who in darkness they will not know and he came as a thief. በብርሃን ላሉት ቀን ወርና ዓመታት ጠቅሼ አላወራም አለ። For those who are in light I will never speak about season and time. በጨለማ ያሉት ግን ድንገት ይመጣባቸዋል። For those who are in darkness will come very. ቤተክርስቲያን መድረክ ላይ አንድ ሰባኪ መጥቶ ድንገት እንደ ሌባ ጌታ ይመጣል ብሎ ከሰበካችሁ ሰውየው በጨለማ ነው ያለው ማለት ነው። So if a person preach you ሰውየው በጨለማ ነው ያለው። በብርሃን ላለነው ድንገት እንደ ሌባ አይመጣም። For those who are light he will never come. Because በብርሃን ውስጥ ላለነው የምንጠብቀው እንግዳችንና ሙሽራችን እኮ ነው። Because we are waiting for him and for him alone. ከነገራችሁ ምን ማለት ነው ልንገራችሁ? What does this mean? ሙሽሪቷ the bride ወይኑን ወሰደች። She drink a cup. ከኔ ጋር ናችሁ? Are you with me? የሷ ቤተሰቦች his family, የሷ ጓደኞች ሙሽራው ሲመጣ the moment the bride ለነሱ ድንገት ነው፣ እሷ ግን የምትጠብቀው ነው። For them is a sudden. ለሷ ጎረቤቶች ድንገት ነው። For her family her neighbor is sudden. ለሷ ጓደኞች ድንገት ነው። For them is sudden. ለኔና ለናንተ ግን የምንጠብቀው ነው። በብርሃን ውስጥ ነው ያለነው። You is we are waiting here. በብርሃን ውስጥ ነው ያለነው፣ የምንጠብቀው ነው። We are in light that we are speaking. የናዝሬቱ ኢየሱስ ይመጣል። Jesus of Nazareth will come and he will come and he will come. የናዝሬቱ ኢየሱስ ይመጣል። Jesus of Nazareth will come and come. በቅርብ ጊዜ ውስጥ very soon. አንድ I think ሳውዝ አፍሪካዊ ነው። In South Africa maybe I say. ጌታ ኢየሱስ He said Jesus of Nazareth. መስከረም 23 እና 24 ይመጣል አለ። He will come September 23 or 24. ልክ ነኝ? Yes, very true. ሰውየው the man ዓመተ ምሕረትን ይሳተው እንጂ ቀኑን አውቋል። He know the day but he misses the year. ዓመተ ምሕረት ብቻ ነው ሚስ ያደረገው። He missed the year. Because ጌታ ኢየሱስ ሲመጣ when Jesus of Nazareth will come, ምልክቶችን ሁሉ ሲናገር when he speak about the sign, በአይሁድ አዲስ ዓመት እንደሚመጣ ተናግሯል። He is very sure he will come in Rosh Hashanah of the Jews. ሮሽ ሃሻና ላይ እንደሚመጣ ተናግሯል። He will come in the new year of the ሰውየው Jews. ያቺን ፓርት ወሰደና በዚህ ዓመት ነው አለ። And he says in this year he says. የተሸወደው ዓመተ ምሕረት ላይ ግን ከአብዛኞቹ ፓስተሮች በልጧል። He is very sure of many pastors but he missed of the year. ቀኑን አውቆታል። He know the day. በቃ በዚህ አካባቢ ሮሽ ሃሻና የሚከበርበት ሰሞን ላይ ነው። ኤግዛክትሊ ቀኑ ይሄ ሊሆን ይችላል አለ። This may be the season what he would come. ጌታ ይመጣል። Jesus will come. የናዝሬቱ ኢየሱስ ይመጣል። Jesus of Nazareth will come. የናዝሬቱ ኢየሱስ ይመጣል። Jesus of Nazareth will come. የምትጠብቁት ሙሽራ ካላችሁ if you have a bridegroom that you are waiting, ሙሽራ that bridegroom የናዝሬቱ ኢየሱስ Jesus of Nazareth ድንገት sudden ይመጣል። he will come. እንደ ሌባ አይመጣባችሁም። he will never come like as a thief. እናንተ ከጨለማ አይደላችሁም። since you are not in darkness, በብርሃን ናችሁ፣ የቀን ልጆች ናችሁ። you are son of light, you are in the daylight. በብርሃን ናችሁ፣ የቀን ልጆች ናችሁ። ለዛ ምሳሌ አንዳንድ የኢትዮጵያ ባህሎች ጋር when it comes to the culture of the Ethiopian, እንግዳ so when some guest በቀን ይመጣል አይደል? he come in a daytime. ሰዎቹ ምን ነው ከመሸ መጣህ ይላሉ። It says why do you come like as a night? ሳትነግረን ለምን መጣህ ነው። This is the conversation that's really implies እነሱ why don't come ኤክስፖርት without. ስለማያደርጉ ሳይነግራቸው ነው የመጣው። So they will came without knowing. እኛ መለከት እንሰማለን። We will hear a trumpet. መለከት እንሰማለን። ሲመጣ እናውቃለን። ሜቢ ቀጣይ next time መልአኩ
ይነፋል ስለሚባለው መለከት the trumpet of God that the archangel will blow. ምን ማለት እንደሆነ እንማማራለን። I'm going to teach you what the secret holds. አሁን የጌታን ራት እንወስዳለን። Now we're going to take the communion of የጌታን ራት ስትወስዱ when you think of the communion, አንድ ነገር አስቡ። remember this thing. እኔ ሙሽራ ነኝ። I am the bride. ወስድሻለሁ ብሎ ቃል የገባልኝ ባል አለኝ። So I have a husband that's claimed to ወደ አባቱ ቤት የሚወስደኝ ሙሽራ አለኝ። I have a bride. እኔ የሱ ነኝ እሱም የኔ ነው። I am his mine also. ከሱ ማንም ሊነጥቀኝ አይችልም። Nobody will depart from him. እሱን ከኔ ማንም ሊነጥቅ አይችልም። Nobody will depart from him. እሱን ከኔ ማንም ሊነጥቅ አይችልም። Nobody will depart from him. ክብር ለኢየሱስ ይሁን። Glory to Jesus. እሱን ከእናንተ ማንም አይነጥቃችሁም። Nobody will depart him from ለዛ him. የናዝሬቱ ኢየሱስ ምን እንዳላችሁ ታውቃላችሁ? ከጄ ማንም ሊያስወጣችሁ አይችልም። That's what Jesus give him a confirmation. እናንተ Nobody የኔ will ናችሁ፣ take him. እናንተ የኔ ናችሁ ነው ያለው። You are mine, you are ከሱ mine. እጅ ፈልቅቆ ሊያስወጣችሁ የሚችል ኃይል ምድር ላይ የለም። There is no power that can depart ሲኦል from his ውስጥ hand. እንደዚህ አይነት ኃይል የለም። Neither in hell. እናንተ የሱ ናችሁ። You are with him. እሱም በመጠበቅ ሂደት ውስጥ So in a remembrance of him, ቫይብራንት ክርስቲያን ናችሁ ጠብቁ። we have to be vibrant and awakening Christian. ላፕራካቶንዶ ሮቦሳቴ Is a brenekiva. ሌብሬዲያ ክራዶስ አንዳክላ ብራዲያ ክላርዶቦስ El brenekia sovaniativa. ቫይብራንት ክርስቲያኑ You should be a vibrant fire Christian. ቫይብራንት ክርስቲያን። አንድ ጊዜ መንፈሳዊ አባቴ I remember my spiritual father, ፕሮፌት ኤንጅል Prophet Hubert Angel. ቫይብራንት ክርስቲያን ምን አይነት ክርስቲያን እንደሆነ ልንገራችሁ። Let me tell you what vibrant Christian looks like. ትንቢት በሚናገርበት ሰዓት In a time of prophecy, ጩኸቶች አሉ። ፕሮፌሳይ እንደዚህ የሚል ጩኸቶች there are አሉ። shouts and another speaking. ሶ አንድ ሰው መጣና ለምንድን ነው የሚጮኸው አለው። And someone came, why do you shout for this thing? ምን እንዳለው ልንገራችሁ። And he replies is, ኃይሉን እዚህ ጋር ቆሟል። and he's standing there. ኃይሉን አላውቀውም። I don't know him. መንፈስ ቅዱስ መጣና Holy Spirit came, የሱ ስም ኃይሉ ነው አላችሁ። and his name is Hailu. He told me. ስም ኃይሉ ነው ብላችሁ And when I say his name is Hailu, ምንም አይነት ነገር ፊታችሁ ላይ ከሌለ if there is no something change in your face, ውስጣችሁ ላይ ፕራይድ እና ኩራት አለ ማለት ነው። and inside there is pride. ከዛ መንፈስ ቅዱስ እንዳል ታውቃላችሁ። Do you know the Holy Spirit told him? የሰዎችን ስም እየነገርኩ እንዴት አዘልም አለው። It says, why don't you jump since I tell you the name የሰዎችን of... ስም እየነገርኩ ሚስጥር እየነገርኩ እንዴት አትጮህም? Why don't you shout in ለምን pride? እግዚአብሔርን የሚያክል አምላክ እየተናገራችሁ እንደ ኖርማል ነገር ከቆጠራችሁ ውስጣችሁ ትዕቢት አለ። There is pride if God is speaking and ለዛ we keep ልክ silent. እግዚአብሔር ሲናገረን በመደነቅ እንጮሃለን። We shout, we wonder, and we cry. ሄሎ Are you with me? ሄሎ Are you with me? የሰማሽ በመደነቅ እንጮሃለን። And we shout. በመደነቅ With wonder, we shout. ብዙ ጊዜ አይ ቲንክ ከዚህ በፊት አንዴ ነግሬያችኋለሁ። I have told you this before. ትንቢት በሚነገርበት ሰዓት And it's time of prophecy. ሜጀር ፕሮፌሳይ ምናምን የሚሉ ጩኸቶች አሉ አይደል? There are shouts that claim prophesy major and so on. ከነሱ መካከል አንዱ እንደዛ እንዲሉ ማድረግበት ምክንያት ምን እንደሆነ The ልንገራችሁ። reason that I claim to speak them ሲሉም ዝም እምላቸው። and I keep quiet. አስቡት፣ ፕራይም ሚኒስተሩን አገኛችሁት። When you meet the prime minister, ከዛ በኋላ ምን እንደምትሉ ታውቃላችሁ? do you know what he told him? ሰፈሩን በሙሉ እንደኔ እድለኛ ሰው የለም እያላችሁ ነው የምታወሩት። And you claim no one is lucky like me. እግዚአብሔር እየተናገረኝ ነው ብዬ ራሴ ላይ ነው ቦስት ማድረገው። Then I boast God is speaking to እንደኔ me. እድለኛ ሰው የለም። ከ7 ቢሊዮን ህዝብ መካከል እግዚአብሔር የሚናገረው ሰው፣ God is choosing me to speak through me. Nobody is like ከ120 me. ሚሊዮን የኢትዮጵያ ህዝብ መካከል እግዚአብሔር የሚናገረው ሰው፣ The person when God speaks. እንደኔ እድለኛ ሰው የለም እያልኳችሁ ነው። Nobody is like unto ለዛ me. ነው ቦስት ማድረገው። በጣም እድለኛ ነኝ እያልኩ ነው። It says I claim it. I'm so እንደኔ blessed. ተባረከ የለም እያልኩ ነው። And nobody is blessed like unto me. አስቡት፣ ተኝታችሁ Then you sleep. ጧት ስትነቁ When you woke up in the morning, እግዚአብሔር በህልም ተናግሯችሁ ከሆነ if God speaks in a ቀኑን dream, በጩኸት ጀምሩት። what is your duty? እንደኔ እድለኛ ሰው የለም በሉ። It says shout. Nobody is እግዚአብሔር like unto በህልም me. የሚናገረው፣ God speak me in a dream. እግዚአብሔር በህልም የሚያወራው፣ God speak him in a dream. እግዚአብሔር በህልም መልእክት የሚያስተላልፍለት He give him instruction. እንደኔ እድለኛ ሰው የለም። እንደኔ እድለኛ ሰው Nobody. ከህልም ተነስታችሁ ላይፋችሁን አትቀጥ እድለኛ እንደሆናችሁ ቡስ አድርጉ። Boast it that you are blessed and blessed. ሰማይና ምድርን የፈጠረ እኮ እናንተን ሊያወራ በህልም መጥቷል። The one who created the heaven and earth came to speak unto አልገባችሁ? you. ሰማይና ምድርን የፈጠረ The one that created heaven and earth. ለዛ አስቡት፣ አንድ የቀበሌ ሊቀመንበር ጋር የዋለ ሰው ቀበሌው ውስጥ ምን እንደሚያደርግ እናውቃለን። We know that when some people meet popular people, አቶ እንትናን ክቡር እንትናን አገኘኋቸው፣ ወሬው በሙሉ ይሄ ነው። everything what he speak is I met this great man. እኛ ከዚህ ውጭ ወሬ የለን። ሰማይና ምድር የፈጠረውን አገኘ ነው፣ አወራ፣ we met him, the one that created the ተናገረ፣ heaven and ድምፅ earth. ላከ፣ ራእይ ያሳየን። የሰማችሁን? ድምፅ ላከ፣ ራእይ ያሳየን። He show us a vision. ከዚህ በላይ ምን የሚያስደስት ነገር አለ? What is the things that is different?
በዚያው አጋጣሚ በህይወት ዘመን ምን ደስታ ይሰጣል ብትሉኝ In the entire life, what gives you delight? በጣም መደሰት ተነብይ ነው። Is when I prophesy. ለምን እንደምደሰት ልንገራችሁ። Do you know why? ለምን እንደምደሰት? Why I delight most? የምደሰተው That I delight the most. የእናንተን ሚስጥር በማወቅ አይደለም። It's not because I know the mystery of you. የምደሰተው That I delight. እግዚአብሔር ሲናገር መስማት ስለሚያስደስተኝ ነው። So when God speaks, I love Him. እግዚአብሔር ሲናገር በየቀኑ እንደ መስማት የሚያስደስት ነገር የለም። There is no such thing as delightful than it. ለዛ ነው ልክ ስለዚህም ሲናገረኝ ስለዚህኛውም ጉዳይ ሲያወራችሁ when he speak me about everything. ከዚህ በላይ የሚያስደስት ነገር አለ? Is there anything that makes you አስቡት። ስለ ኃይሉ የወደፊት ትዳር ሲናገረኝ when he speak about his memory ስለ ስሙ ሲናገረኝ when he speak about ስለ አባቱ ሲናገረኝ about his father ነገም እንደሚሆን ሲናገረኝ next what will happen ቀጣይ ኢትዮጵያ ውስጥ እንደሚፈጠር ሲያወራኝ in Ethiopia will next happen ቀጣይ ዩኤን ውስጥ እንደሚፈጠር ሲያወራኝ ቀጣይ አፍሪካ ውስጥ እንደሚፈጠር ሲነግረኝ ቀጣይ እኔ ፋሚሊ ውስጥ እንደሚፈጠር ሲነግረኝ ኦድ ስለሚደረገው ጨዋታ ሲነግረኝ the next score about things ከዚህ በላይ የሚያስደስት ነገር የለም። there is no rejoiceful thing. ለዛን ሁሉ ጊዜ ትንቢት የሚቃወሙ ሰዎች ለምን እንደሚቃወሟችሁ ልንገራችሁ። Those people who oppose prophecy, the reason ዛሬ today ክብርት ቢሮ ገባችሁ we enter Minister of Education ከንቲባዋ ጋር the mayor ጊዜ ሰጣችሁ 3 ሰዓት ሙሉ አወራቻችሁ and like she give you a time and spec for 3 hours any time መምጣት ትችላላችሁ አለቻችሁ and she grant you can come anytime ስትወጡ ላገኛችሁ ሰው በሙሉ for anybody you meet ያለ ፍተሻ ነው የምገባው ትምጣላችሁ። it says I can enter without በማንኛውም ጊዜ መግባት እችላለሁ። I can enter without 3 ሰዓት አወራቻት ነው የወጣሁት። ያ እድል የሌለው ሰው ማለት ከንቲባ ማግኘት ብርቅ ነው ይላል። እድሉ ስለሌለው ማግኘት ብርቅ ነው ይላል። the things will make you shame ሰምቶ የማያውቅ ሰው እግዚአብሔር ተናግሮት የማያውቅ ሰው ትንቢት ምንድን ነው ይላችኋል። ትንቢት ብርቅ ነው ወይ አንተ ለምን አንተ አትንበረከክም በሉት። it says why don't you kneel down አንዳንዱ ሰው ይመጣና ሁላችንም የእግዚአብሔር ልጆች ነን ኦኬ ደን አንተም ብጸልይ ጌታ ይናገራል። ኦኬ እሺ እኔ ስለማይናገረኝ አንተ ጸልይልኝና እስኪ ጌታ የሚነግርህን ነገር ይበሉት። it says ask him that what the Jesus እዚሁ መንገድን አንተ ተንበርከክና ስለኔ የሚነግርህን ነገር ይበሉት። and tell me what Jesus will አይነግራችሁ ስለራሱም አይነግረውም። he will never tell you. so boost ማድረግ አለባችሁ። እግዚአብሔር የሚናገረኝ ሰው ነኝ። you have to boost that when God speaks. አጠገባችሁ ያለውን ሰው ንገሩት። ቀላል ሰው እንዳልመስል እግዚአብሔር የሚናገረኝ ሰው ነኝ። I'm not an easy guy. I'm the one that God spoke. እግዚአብሔር የሚያወራኝ ሰው ነኝ። እግዚአብሔር የሚያወራኝ ሰው ነኝ። በዚህ ነው ቡስት ማድረግ ያለባችሁ። that I boost in this thing ስትመኩ መጽሐፍ ቅዱስም የሚመካ ይላል በእግዚአብሔር ይመካ። so anyone who's proud should be ይናገረኛል ብዬ ካልተመካው if I said if God ያወራኛል ብዬ ካልተመካው አምላኬ እንደሌሎች አማልክቶች አይደለም የሚያወራ የሚናገር ነው። my God is not like another side. እኔም እንደሌሎች አይደለም አምላኬን የምሰማ ሰው ነኝ ብላችሁ ቡስት ካላደረጋችሁ unless you boost ከዚህ በላይ ምን የሚያስደስት ነገር አለ? is there anything that is pleasant? ከዚህ በላይ ምን ደስታ የሚሰጥ ነገር አለ? what is the thing that gives you ከዚህ በላይ sometimes like አሁን ስላገባው since I married her እሷን ከማግባቴ በፊት ምን እንደማደርግ before I married her ልክ ተንብዬ ስጨርስ when the moment I finish of prophecy ቤቴ ቁጭ እላለሁ። I enter my house በራሴ ነው የምደነቀው። I wonder የአባቱን ስም አወቅኩት እላለሁ። says I know his father's name የአያቱን ስም አወቅኩት እላለሁ። I know his grandmother's name ከማን ጋር እንደሚጻጻፍ አወቅኩ እላለሁ። and I know who's going to take ቤታቸው ውስጥ የተቀበረውን ያን ሁሉ ነገር አወቅኩ እላለሁ። and I said everything. ፕሮፌት ሚራክል ምን አይነት ሰው ነህ እላለሁ። it says prophet miracle how much you are beloved and blessed. የእውነቴ ነው። ቁጭ ብዬ ሜዲቴት የማደርገው ያንን ነው። that is what I meditate. እግዚአብሔር ተናገረኝ እላለሁ። እግዚአብሔር እኔን ተናገረኝ and God spoke to me. እግዚአብሔር እኔን ተናገረኝ። if God spoke to me በእኛ ቤተሰብ ውስጥ in my family 7 ወንድማማቾች ነን። we are 7 brothers. ከተሳሳትኩኝ 2 እዚህ ስላሉ ይነግሩኛል። 7 ነን። we are 7 ከ7 ወንድሞች መካከል from the 7 one 6ኛው እኔ ነኝ። I am the 6th one. አባቴ my father ስለ ቤተሰብ ጉዳይ ማማከር ቢፈልግ if you want to conceal about the family ማንን የሚጠራ ይመስላችኋል? who is going to call? የመጀመሪያው ከዛ the ሁለተኛው firstborn, the next and the next. ያ ማለት ለፋሚሊ ጉዳይ እንኳን even for case of family ፋሚሊ የሚያወራቸውን ሰዎች the person that family even ስለ ሀገር ጉዳይ ሰማይ ያወራቸዋል። but about country heaven conceal. ስለ ግለሰቦች ጉዳይ ሰማይ ያወራቸዋል። God give you a concern. ከዚህ በላይ ምን የሚያስደስት ነገር አለ? what is a wonder more than this secret? ከዚህ በላይ ምን የሚያስደስት ነገር አለ? what is a rejoiceful thing for more than this thing? የሆነ sometimes ቁጭ ልና when I wonder on the time ሚራክል ካፋር መተላለሁ you came from Afar
ከአፋር ነው የመጣሁት። I came from Afar. እኛ የምንኖርበት ቀበሌ ከመጀመሪያው ጫፍ እስከ መጨረሻው ጫፍ ያሉ ሰዎችን በስም አውቃቸዋለሁ። Because I know them by name from early subcity. ትንሽ ቀበሌ ነች። It's very small. የህዝብ ቁጥር ተቆጥሮ 2000 ሰው አይሞላም። ይሄ ቸርች ይበልጣል ከህዝቡ ብዛት። Even these people are more than እሑድ የሚሰበሰበው ሰው ኑ እዚህ ኑ ብላቸው ኦልሬዲ ሞልቶ ጨርሱታል። So everyone that when I call with the Sunday service እሑድ ከነ ኦቨርፍሎ ከነ ኤቭሪቲንግ የእሑድ ህዝብ ይበልጣል ከእኔ ከተወለድኩበት ህዝብ ብዛት። from the village that I was born, the Sunday people. ከዛ ሁሉ ከዛ መካከል አስወጥተህ እንደዚህ አይነት ነብይ ክሬት አደረክላለሁ እግዚአብሔር። So do you create such kind of prophet from that situation? በእግዚአብሔር ደነቃለሁ። I wonder by my God. ሶ በአምላካችሁ ቡስት አድርጉ። Boost from በአምላካችሁ ቡስት አድርጉ። You have to boost by your God. በአምላካችሁ ቡስት አድርጉ። ለዛ ነው በዛ መሃል ምሳሌ በትንቢት መሃል ስጮህ when I shout in the middle of prophecy እየተነበይኩላችሁ አፋር ትዝ ይለኛል። ለካ ከዛ ነው የወጣሁት እላለሁ። it says I remember Afar that ላፕራካቶንዶሮቦሳ I receive it, I receive it, I receive it, I receive it. የእናንተ በሮች Your doors በሚቀጥሉት 24 ሰዓት in 24 hours በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። I pray that may open. በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። I pray it may open. በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። I pray it may